ሰላም 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 እንዴት ናችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። ዛሬ እንደገና እህታችን በእስልምናና በክርስትና መካከል በነብዩ መሐመድና በነብይ ተብየው በአቶ መሐመድና በኢየሱስ ክርስቶስ ሁለት አይነ ስውሮች ወደ ሁለቱም መጡ። ሁለት አይነ ስውር አንድ አይነ ስውር ወደ መሐመድ መጣ። አንድ አይነ ስውር ወደ ኢየሱስ መጣ። ታዲያ ምን ይሆን ይመስላችኋል? ዛሬ ነው ይሄን የተማርኩት። ዛሬ ነው ከእህታችን የተማርኩት። እቺ የኮፕቲክ ኦርቶዶክስ የግብጽ ኦርቶዶክስ እህት ናት። ወንጌላዊ ናት። ለወንጌል የቆመች በጣም ብዙ ነው የምታስተምረው። አረቡን ሁሉ ጸጥ ነው የምታረገው። በጣም አርበኛ ናት። በጣም ነው መወዳት። እግዚአብሔር ይባርካት። ስለዚህ ዛሬ ታወዳድርልናለች። ኢየሱስ አይነ ስውር ወደ ኢየሱስ ሄደ፣ አይነ ስውር ወደ መሐመድ ሄደ። አይነ ስውር ወደ ኢየሱስ መጣ፣ አይነ ስውር ወደ መሐመድ መጣ። እንዴት ነው የሚመስላችሁ? አስቡ፣ አውርዱ፣ አውጡ፣ አውርዱ፣ አስቡ። እንዴት አድርገው እንደያዟቸው፣ እንዴት አድርጎ ኢየሱስ እንደያዘው፣ ኢየሱስ እንደመለሰለት፣ ኢየሱስ እንደሰራለት፣ እንዴት አድርጎ መሐመድ እንደያዘው እንደሰራለት እንመለከታለን። በጣም ጥሩ። ወደ እንትን ወስዳችሁና እተረጉምላችኋለሁ። في هذا اليوم راح نتكلم على اختلاف جوهري كبير بين المسيحية والإسلام. በድርጅት ታላቅ ድርጅቶች የተሰሩትን በእስልምናና በክርስትና ዛሬ አሳያችሁ። موضوع شفاء المرضى አይነ ስውርን መፈወስ ነው ምትለው። ወደ ኢየሱስ አይነ ስውር መጣ። ወደ ኢየሱስ አይነ ስውር መጣ። كيف كان يتعامل الرب يسوع المسيح مع المريض وكيف كان يتعامل رسول الإسلام محمد مع المريض؟ ስለዚህ እንዴት አድርጎ ነው ኢየሱስ ክርስቶስ በሽተኛውን የያዘው? ለበሽተኛው ምን አደረገለት? መሐመድስ እንዴት አደረገ? እንዴት አድርጎ ያዘ? የእስላሞች ነብይ መሐመድ ነብይ ተብየው መሐመድ እንዴት አደረገ? راح ناخذ مثال واحد من الأمثلة العديدة والشفاءات العديدة اللي قام بها الرب يسوع المسيح. راح ناخذ موضوع الأعمى. الأعمى إن عند أور ودا إيسوس كريستوس ماتا. إيسوس كريستوسم من علو تلالج وسداتشوهالو أنا بلاتشوهالو. أنتن تنش لا سمعتونا يا الذي جاء للرب يسوع المسيح وقال له يا يسوع متى من علو يا يسوع يسوس هوي يسوس هوي يسوع يسوس هوي داود ارحمني يا داوود لج هوي مارين يسوس يا داوود لج هوي مارين بلو طه منو أين سورو؟ راح نشوف ماذا كان رد الرب يسوع المسيح على الأعمى، وبالمقابل طبعا راح نشوف الفرق عندما جاء الأعمى لرسول الإسلام محمد. ايش يسوس من هذا الرجاء ندناني أنا بالله شوالله بلقاس وانجل مراف أسرى سمنت የሉቃስ ወንጌል ምዕራፍ 18 30 ላይ እንዲሚል 35 ላይ ወደ ኢያሪኮም በቀረበ ጊዜ አንድ እውር እየለመነ ከመንገድ ዳር ተቀምጦ ነበር። ሕዝብም ሲያልፍ ሰምቶ ይህ ምንድነው ብሎ ጠየቀ። እርሱም የናዝሬቱ ኢየሱስ እርሱም ይላል አማርኛው። እርሱም አይደለም፣ እነርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት፣ ነገሩት ማለት ነው። እርሱም የዳዊት ልጅ ሆይ ማረኝ እያለ ጮኸ። በስተፊቱ ይሄዱ የነበሩትም ዝም እንዲል ገሰጹት፣ ሚጮኸውን ማለት ነው።
እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆሞ ወደ እርሱ እንዲያመጡት አዘዘ። በቀረበም ጊዜ ምን ላደርግልህ ትወዳለህ ብሎ ጠየቀው። እርሱም ጌታ ሆይ አይ ዘንድ ነው አለው። እርሱም እይ እምነትህ አድኖሃል አለው። በዛን ጊዜ አየ፣ እግዚአብሔርንም እያከበረ ተከተለው። ሕዝቡም ሁሉ አይተው እግዚአብሔርን አመሰገኑ ይላል። ይህን ነው የምታብራራልን እህታችን የምታብራራው ወደ ኢየሱስ ክርስቶስ መጥቶ ጮኸ። ሲሰማ እየለመነ ሊቀበል አይነ ስውር ነው። እየለመነ ሊቀበል ሲል ሲያልፍ ሰማ። ማን ነው የሚያልፈው? የሚንጎዳጎደው ሰው ማን ነው ሲል ኢየሱስ የናዝሬቱ። ኢየሱስ ምን አለች? ኢሳ አላለም። ያ የሱዋ ነው እንጂ ያ ኢሳ አላለም። ምን አለ? የሱዋ ኢየሱስ ወይ ማረኝ ይቅር በለኝ የዳዊት ልጅ ወይ ሲል እሱም ሰዎች ዘም በል እባክህ ሂድበት ኢየሱስ ሲሉት ኢየሱስ ግን ሰማና ቆመ። አምጡልኝ አለ። አመጡለት። ምን ላረግልህ ትወዳለህ? አይ ዘንድ ኦኬ፣ እምነት በእኔ ስላመንክ ድነሃል። በቃል ካፉ በሚወጣው ቃል ዓለምን በፈጠረበት በዚህ አፉ ድነሃል አለው። ዳነ። እርሱም ተነስቶ ዓይኖቹ ተመልሰውለት እግዚአብሔርን እያከበረ ተከተለው። ያዩትም ሁሉ እግዚአብሔርን አመሰገኑ፣ ተገረሙ። ይህ ኢየሱስ ያረገው ነው። ምክንያቱም ኢየሱስ ዓለምን የፈጠረ በዓለምን በአፉ ቃል ነው። አልነካውም፣ አልዳሰሰውም። ኦኬ አምናሃል በእኔ እይ አለው። አየ። እንዲህ አደረገ። ለሰውየው ብርሃንን አበራለት፣ ለሰውየው ምሕረትን አደረገለት፣ ሰውየውን ፈወሰው ትለናለች እህታችን። በሌላ በኩል አንድ አይነ ስውር ወደ ነቢዩ መሐመድ መጣ። ወደ ማን? ወደ ነቢዩ መሐመድ መጣ። ዋው! ታዲያ ይሄ ነቢይ ምን ያደርጋል? ምን ያደረገ ይመስላችኋል? ሱራ 80 አባሳ ሱረቱ አባሳ 80 አይነ ስውሩ መጣ። አይነ ስውሩ ሲመጣ ታዲያ ምን አደረገ? ነቢዩ አየውና ፊቱን አጨፈገገ። ያውለት ይታያችኋል። አንድ ላይ ምን ይላል? ነቢዩ አየውና ፊቱን አጨፈገገ፣ ዞረም፣ እንዳላየው ሆኖም ዞረ። አይነ ስውሩ ወደ እርሱ ስለመጣ ወደ ነቢዩ ስለመጣ አይነ ስውሩ ወደ ነቢዩ ስለመጣ አይነ ስውሩ መጣል ሲሉት እርዳታ ፈልጎ ወደ አንተ መጣ ሲሉት ምን ላረግለት ነው? ምን ላረግለት ነው? ወደ እኔ መጣ። ፊቱን አጨፈገገ። ዋው! አጨፈገገ፣ ዞረም። አላይም፣ ይህን አይነ ስውር አላይም ብሎ ዞረም። ምኑ ስለመጣ? አይነ ስውሩ ስለመጣ። እሱም ተበሳጨ። ለምን መጥተህ ታቋርጠኛለህ? እኔ ስራ እየሰራው እንዴት መጥተህ ታቋርጠኛለህ? ምንድነህ ብሎ እንትን አለው። ይሄ የአላህ ነቢይ ነው። ስለዚህ እንግዲህ እንደ ነቢይ ተባለ። መሐመድም ነቢይ ተባለ። አይነ ስውር መጥቶ ሌላው ቢቀር እንኳን ና ተቀመጥ፣ እንዲህ አይዞ ምን በል
አሁን እንኳን ልፈውስ ባይችል ሌላ ጊዜ አላህ ይረዳኝ ይሆናል ምናምን እንዲህ አላህን እለምንሃለሁ ምናምን የለም። ገና ሲያየው አጨፈገገ። አትምጣ ወደ እኔ የውሸት ነቢይ መሆኔን አታውቅም እንዴ? ምን ላረግልህ ነው እንዴ? ፊቱንም አዞረበት። አይነ ስውር ሲመጣበት እንግዳ ሌላው ቢቀር እንግድነት ማድረግ አይችልም ወይ? ተቀመጥ ብሎ ይኸውልህ ቦታ ተቀመጥ፣ ወንበር አይዞ እንደዛ ብሎ አትሊስት ሌላው ቢቀር ማውራት አይችልም? ነገር ግን ሐሰተኛ ነቢይ ይኸው ነው። ሐሰተኛ ነቢይ ዘይት መሸጥ ነው የሚወዱ። የጴንጤ ነቢያቶችም እንደ ነቢዩ መሐመድ አይነት ናቸው። ዘይት ይሸጣሉ። እነ ጩፋ፣ ዱፋ፣ ሉፋ፣ ሙፋ፣ እነ ዳንሳ ዘይት ይሸጣሉ። ይሄ ነቢዩ መሐመድም እንደዚህ ነው። ኢየሱስ ግን ወርቅ ነው። ኢየሱስ ድንቅ ነው። በሁሉ ኃይሉ በአምላክነቱ ፈወሰው። በቃሉ ከቃሉ በሚወጣው በቃሉ ይህን ነው እኔ የምከተለው ኢየሱስ። ያ ነው ያንተው ነቢይ መሐመድ። እሞትለታለሁ 1 ቢሊዮን ምናምን እኛን ሞትለታለን። ለዚህ መሐመድ ለዚህ ነው የሚሞትለት። አይ አለማወቅ። ኢየሱስን ፈልግ። እውነተኛው አምላክ ኢየሱስ ነው። በላ፣ ጠጣ፣ እንጀራ፣ ሽንት ቤት ወጣ ምናምን አለ ምናምን ሰው ሆነ ካለ ምንድን ነው? ያንተው አምላክ ያን አይችልም። የኔ አምላክ ሁሉን ይችላል። መብላት፣ መጠጣት፣ መተኛት ይችላል። ለኔ ሲል ይህን አድርጓል። ማሽላ። ስለዚህ አየው እውሩ መጣ ወደ ነቢዩ መሐመድ መጣ። ኖ ምን ሊያረግ ነው የሚመጣው? ምን አለ ይላል አያት 1 ላይ ፊቱን አጨፈገገ። መጣ አይነ ስውር ወደ እኔ መጣ እንዴ? ዞረም። ምኑ አይነ ስውር ስለመጣበት፣ አይነ ስውሩ ወደ እርሱ ስለመጣ ይሄ ነው ነብዩ። እሺ ዞረ። ለእናንተም ይዞራል። መድኃኒት የለውም፣ ፈውስ የለውም። በምድርም ሐሰተኛ ነው፣ ምክንያቱም ሊፈውስም አልቻለም። ኢየሱስ ግን ቃሉ አንተን የፈጠረበት ቃል ዓይንህን ያበራል። አንተን የፈጠረበት ቃል ጆሮህን ይከፍታል። አንተን የፈጠረበት ቃል በቃሉ ኢየሱስ ያድናል። በቃሉ መንካትም አያስፈልገውም። ሁን ብራ ሲለው ይበራል።